ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬ የዘጠነኛ ክፍል ጂኦግራፊ ይዤላችሁ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ከኛ ጋር እንድትቀጥሉ በትህትና ጠይቃችኋለሁ። አላማችን ደግሞ ጥሩ ውጤት እንድትሰሩ ነውና ለጓደኞቻችሁ ሼር እንድታደርጉ ጠይቃችኋለሁ። ዩኒት 1 ደግሞ ጂኦሎጂካል ሂስትሪ ኤንድ ቶፖግራፊ ኦፍ ኢትዮጵያ ይላል። የኢትዮጵያ ጂኦሎጂካል ሂስትሪዋ ምን እንደሚመስልና የኢትዮጵያ ቶፖግራፊዋ የመሬት አቀማመጧ ቶፖግራፏ ምን እንደሚመስል አብረን የምናየው ይሆናል ማለት ነው፣ በዚህ ዩኒት ውስጥ ማለት ነው። እና በዚህ ዩኒት ውስጥ ማለት ነው 3 አይነት ሜን ኮንቴንቶች አሉ። እነኚህ 3 ነገሮች አሉ። መጀመሪያ 1.1 ላይ ጂኦግራፊ፣ የጂኦግራፊ ሚኒንግ፣ ስኮፕ እና ብራንች ምን እንደሚመስል የምናየው ይሆናል ማለት ነው። ሁለተኛው ደግሞ የኢትዮጵያ ሼፕዋ ምን እንደሚመስል ሳይዟ እና ሎኬሽኗ ምን እንደሚመስል እናያለን ማለት ነው። የመጨረሻው በዚህ ዩኒት የመጨረሻው ቶፒክ የሚሆነው ደግሞ 1.3 ላይ ያለ የኢትዮጵያ ጂኦሎጂካል ሂስትሪዋ ምን እንደሚመስል ካየን በኋላ ይሄ ዩኒት በዚህ ሁኔታ ያልቃልና ይሄ ዩኒት ካጠናችሁ በኋላ እነኚህ 3 ነገሮች ማወቅ አለባችሁ። የመጀመሪያው አት ዘ ኤንድ ኦፍ ዚስ ሴክሽን ዩ ዊል ቢ ኤብል ቱ ይላል። ይሄ ዩኒት ካጠናችሁ በኋላ ማወቅ ያለባችሁ ነገር እነኚህ 3 ናቸው። የመጀመሪያ ዲፋይን ጂኦግራፊ አስ ሳብጀክት ነው። ጂኦግራፊን ዲፋይን ማድረግ አለባችሁ። ጂኦግራፊ ምን እንደሆነ ማወቅ ዲፋይን ማድረግ አለባችሁ። ሁለተኛው ደግሞ ዲስክራይብ ማድረግ አለባችሁ። ዲስክራይብ ዘ ስኮፕ ኦፍ ጂኦግራፊ፣ የጂኦግራፊ ስኮፕ ወይም ኮንቴንቱ የሚያጠናበት ኤሪያውን ምን ማድረግ አለባችሁ? ዲስክራይብ መግለጽ አለባችሁ። ሶስተኛ ደግሞ አይደንቲፋይ ዘ ብራንች ኦፍ ጂኦግራፊ፣ ጂኦግራፊ ስንት ቦታ እንደሚከፈል ምን ማድረግ አለባችሁ? አይደንቲፋይ ማድረግ አለባችሁ ማለት ነው። መለየት አለባችሁ ማለት ነው። እንደዚህ ይህን 3ቱንም ጥያቄ ካወቃችሁ ይህን ዩኒት በደንብ ተረድታችሁታል ማለት ነው። እና አሁን ቀጥታ የምንለው ሚኒንግ ኦፍ ጂኦግራፊ የሚለው ነው። የጂኦግራፊ ሚኒንግ ምን እንደሚመስል አብረን እናያለን ማለት ነው። ሶ ወደዛ ከመሄዳችን በፊት አንድ ጥያቄ ልጠይቃችሁ። ዋት ኢዝ ጂኦግራፊ? ጂኦግራፊ ማለት ምን ማለት ነው? ጂኦግራፊ ማለት ምን ማለት ነው? ዱ ዩ ቲንክ ጂኦግራፊ ሃዝ አ ሲንግል ዩኒቨርሳል አክሰፕትድ ዴፊኒሽን? ኢፍ ኖት ይላል። እና ጂኦግራፊ ማለት ምን ማለት ነው? ጂኦግራፊ ሲንግል የሆነ አንድ ሲንግል ወጥ የሆነ በዓለም አቀፍ ደረጃ አክሰፕትድ ተቀባይነት ያለ አንድ ወጥ የሆነ ትርጉም አለው ብለህ ታስባለህ ነው? ከሌለ ለምንድን ነው? ወይም ካልሆነ ለምንድን ነው ነው? እና ይህን ጥያቄ ለመመለስ እስቲ አብረን እንየው ማለት ነው። ዘ ተርም ጂኦግራፊ ፈርስት አፒርድ ኢን ዘ ሂስትሪ አት ዘ ታይም ዌን ዘ ግሪክ ሲቪላይዜሽን ሪችድ ኢትስ ፒክ። መጀመሪያ ተርሙ ጂኦግራፊ የተባለ ተርም የመጣው ማለት ነው በታሪክ የግሪክ ሲቪላይዜሽን የግሪክ ስልጣኔ ጫፍ የወጣበት ዘመን ላይ ነው ጂኦግራፊ የተባለ ተርሙ የመጣው ማለት ነው። ዜ ዲፋይን ጂኦግራፊ ፎር ዘ ፈርስት ታይም ባይ ኮምባይኒንግ ቱ ወርድስ ኦፍ ግሪክ ኦሪጂን ናምሊ ጂኦ ኤንድ ግራፎ። እነሱ ማለት ነው በመጀመሪያ ጊዜ 2 ቃሎችን ኮምባይን በማገናኘት ነው ጂኦግራፊን ጂኦግራፊ ብሎ የጠሩት ማለት ነው። ያ ቃል የግሪክ ቃል ነው፣ ጂኦና ግራፎ የሚል ነው ማለት ነው። እነኚህ 2 ቃሎች ጂኦና ግራፎ የራሳቸው የሆነ ሚኒንግ አላቸው። ጂኦ ስንል ኤርዝ ነው፣ ግራፎ ስንል ራይቲንግ ኦር ስቴዲ ነው። ስለዚህ የግሪክ ቃል ነው። ሁለቱም አንድ ላይ ሲሆን ጂኦግራፊ ብለን እንጠራለን ማለት ነው። ስለዚህ እዚህ ጥያቄ ላይ ያለውን መልስ እየመለስን እንሄዳለን ማለት ነው። እና ዱ ዩ ቲንክ ጂኦግራፊ ሃዝ አ ሲንግል ዩኒቨርሳል አክሰፕትድ ዲፊኒሽን የሚለው ጥያቄ ለመመለስ እዚህ ጋር ያሉትን እናያለን ማለት ነው። ሶ ኢራቶስቴነስ ኤ ፋመስ ግሪክ ፊሎሶፈር ኮይን ዘ ተርም ጂኦግራፊ ኤንድ ዲፋይን ኢት አስ ዘ ፊልድ ኦፍ ስቴዲ ዛት ዴልስ ዊዝ ዘ ዲስክሪፕሽን ኦፍ ዘ ኤርዝ። ሶ ኢራቶስቴነስ የተባለ የግሪክ ታዋቂ ፊሎሶፈር ነውና ምንድን ያለው በዚህ ዓመት ምህረት ውስጥ ማለት ነው ጂኦግራፊን ዲፋይን አድርጓል ማለት ምንድን ያለው ጂኦግራፊ ዲስክሪፕሽን ኦፍ ዘ ኤርዝ፣ ስለ መሬት የሚገልጽ ስለ መሬት ዲስክራይብ የሚያደርግ ፊልድ ኦፍ ስቴዲ ነው ብሏል ኢራቶስቴነስ። እና በ19ኛውና በ20ኛው ክፍለ ዘመን ማለት ነው ነምበር ኦፍ ዲፊኒሽን have been given by different scholars of the 19th and 20th centuries.
የተለያዩ ዲፊኒሽኖች በ19ኛው እና በ20ኛው ክፍለ ዘመን የተለያዩ ስኮላሮች ጂኦግራፊን ዲፋይን አድርጓል ማለት ነው። በ19ኛው እና በ20ኛው ክፍለ ዘመን ኤራቶስቴነስ ምንድን ነው ያለው? እንዳየነው ኤራቶስቴነስ ጂኦግራፊ ኢዝ ዘ ዲስክሪፕሽን ኦፍ ዘ ኤርዝ ብሏል። ስለ መሬት ዲስክራይብ የሚያደርግ ነው ብሏል። አሌክሳንደር ምንድን ነው ያለው? ጂኦግራፊ ኢዝ ሲንተሳይዝ ዲሲፕሊን ቱ ኮኔክት ዘ ጀነራል ኢዝ ዘ ፓርቲኩላር ስሩ ሜዠሪንግ ማፒንግ ኤንድ ሪጂናል ኤምፋሳይዝ። ጂኦግራፊ የምንለው ጀነራሉን ከሲምፕሉ ጋር ከፓርቲኩላሩ ጋር መጀር በማድረግ ማፕ በማድረግ ሪጂናል ኤምፋሳይዝ በመስጠት ኮኔክት የሚያደርግ ሳይንስ ነው ብሏል። ስለዚህ ጥያቄው ምንድን ነው? አንድ ሲንግል ወጥ የሆነ ዲፊኒሽን የለውም ማለት ነው። አሁን ኦክስፎርድም እንደዛ ብሏል፣ የራሱን የሆነ ዲፊኒሽን ሰጥቷል ማለት ነው። ኦክስፎርድ ጂኦግራፊ ሳይንስ ኦፍ ኤርዝ ሳርፌስ ብሏል። ጂኦግራፊ የምንለው የኤርዝ ሳርፌስ የሚያጠና ሳይንስ ነው ብሏል። ሃርሾንመርም ጂኦግራፊ ዘ ብራንች ኦፍ ናውሌጅ ምናምን ብሏል። ጂኦግራፊ አንድ የእውቀት አካል ነው ብሏል። እና ምን ለማለት ፈልጌ ነው እዚህ ጋር ዩኒቨርሳል የሆነ አንድ አክሰፕትድ የሆነ ዩኒቨርሳል የሆነ ዲፊኒሽን እንደሌለው ነው የሚያሳየው ማለት ነው። ስለዚህ አንድ ሰው ከመሬት ተነስቶ ጂኦግራፊ ዘ ስቴት ኦፍ ፕላንት ካለ ያም እውነት ሊሆን ይችላል ማለት ነው። ስለዚህ ጂኦግራፊ አንድ ዩኒቨርሳል የሆነ ዲፊኒሽን የለውም። ኤግዛምፕል ነው። አንድ ባዮሎጂን ከወሰደን ባዮሎጂ ዘ ስቴት ኦፍ ሊቪንግ ቲንግ ነን ሊቪንግ ቲንግ ካለን ይሄ ዩኒቨርሳል አክሰፕትድ የሆነ በዓለም አቀፍ ሁሉም ሰው የሚቀበል ዲፊኒሽን ነው ማለት ነው። እንደዛ የሆነ ስለ ጂኦግራፊ አንድ የሆነ ዲፊኒሽን የለውም። እንዳየነው እዚህ ጋር እንዳየነው ኤራቶስቴነስ የራሱን ዲፊኒሽን ሰጥቷል። አሌክሳንደርም አለ፣ ኦክስፎርድ ዲክሽነሪም አለ፣ ሃርሾነር አለ እና የራሳቸው የሆነ ዲፊኒሽን ስለሰጡ አንድ ወጥ የሆነ ዲፊኒሽን የለው ማለት ነው። ይህን ከተረዳችሁ ወደ ስኮፕ ኦፍ ጂኦግራፊ እንሄድ ማለት ነው። ስኮፕ ኦፍ ጂኦግራፊ ወደዛ ከመሄዳችን በፊት አንድ ጥያቄ ልጠይቃችሁ። ስኮፕ ማለት ቃሉ ራሱ ምን ማለት ነው? እና ዋት ኢዝ ስኮፕ ኦፍ ጂኦግራፊ፣ የጂኦግራፊ ስኮፕ ማለት ምን ማለት ነው? ስኮፕ ሪፈር ቱ ዘ ኮንቴንት ኦር ሃው ብሮድ ኦር ናሮ ዘ ፊልድ ኦፍ ስቴዲ ኦፍ ኤ ጊቨን ዲሲፕሊን፣ አንድ የተሰጠን ዲሲፕሊን ላይ ማለት ነው ፊልድ ኦፍ ስቴዲ ላይ ምን ያህል ብሮድ እንደሆነና ናሮ እንደሆነ ኮንተንቱ የሚያሳይ ነው ስኮፕ ማለት። ስኮፕ ማለት ምን ያህል ብሮድ እንደሆነ ኮንተንቱ ምን ያህል ናሮ እንደሆነ የሚያሳየን ዲሲፕሊን ነው ማለት ነው። ስለዚህ ስኮፕ ማለት የምናጠናበት ኤሪያውን ነው ማለት ነው። አንድ ፊልድ ኦፍ ስቴዲ በአንድ ዲሲፕሊን ኤሪያው ምን ያህል ብሮድ እንደሆነ ነው የሚያሳየው። ስለዚህ ዘ ስኮፕ ኦፍ ጂኦግራፊ ኢዝ ቬሪ ዋይድ ነው። የጂኦግራፊ ስኮፕ ምንድን ነው? ቬሪ ዋይድ ነው። ስለዚህ ስኮፕ ሪፈር ቱ ኮንተንት ነው። ስለ ኮንተንት የምናጠናበት ኮንተንትን ነው ኤሪያውን ነው የሚገልጽልን ማለት ነው። ጂኦግራፊ ስቴዲስ ግሬት መኒ ፊዚካል ኤንድ ሁማን ፊቸርስ። ጂኦግራፊ ስለምንድነው የሚያጠና? የፊዚካል እና የተለያዩ ፊዚካልና ሁማን ፊውቸር ኦፍ ዘ ወርልድ በዓለም ላይ ያሉ ሁማን ፊውቸሮችንና ፊዚካል የሆኑ ነገሮችን ነው የሚያጠናው ጂኦግራፊ፣ እየታወቀ ነው። ኢትስ ፎከስ ኢንክሉድስ ዜር ኮዝ ኢፌክት ኤንድ ኢንተራክሽን። ፎከስ የሚያደርገው እነኚህ ኮዞችን ኢፌክቶችንና ኢንተራክሽኖችን ነው። አሁን ለምሳሌ ፊዚካል ፊውቸር ካለን የራሱ የሆነ ኮዝ ሊኖረው ይችላል፣ ኢፌክት ሊኖረው ይችላል እና ኢንተራክሽናቸው ሊኖረው ይችላል። በእነዛ ላይ ፎከስ ነው የሚያደርገው ማለት ነው ጂኦግራፊ ሲያጠና። አስ ሪዛልት ዘ ሳብጀክት ዛት ጂኦግራፊ ኤግዛማይን ኢንክሉዲንግ ፊውቸር ኢን ሃይድሮስፌር፣ አትሞስፌር፣ ሊቶስፌር፣ ባዮስፌር፣ አንትሮፖስፌር ሲያጠና ማለት ነው። ሲያጠና እነኚህ ለምሳሌ ሜን ማጀር ኤሪያ ናቸው። አሁን ለምሳሌ እነኚህ ፊውቸሮች ማለት ነው ሜጀር ኤሪያ ናቸው። እነኛንም ኤግዛማይን ያደርጋል ስንል ያደርጋል። ለምሳሌ ሃይድሮስፌር ከተባለ ስለ ወተር ነው የሚያጠናው። ሃይድሮስፌር ከተባለ ስለ ወተር ነው የሚያጠናው። አተሞስፌር ከተባለ ስለ አየር ነው የሚያጠናው። ሊቶስፌር ከተባለ ስለ ሮክ ነው የሚያጠናው። ባዮስፌር ከተባለ
ስለ ህይወት ያላቸው ነገሮችን ነው የሚያጠናው። አንትሮፖስፐር ደግሞ ሁማን ካልቸር እንደዚህ አይነት ነገሮችን ነው የሚያጠናው እና እነኛንም ኤግዛማይን ያደርጋል ማለት ነው ጂኦግራፊ ሲያጠና ማለት ነው። ሶ ጂኦግራፊ አስ ኤ ፊልድ ኦፍ ስቴዲ ኢዝ አልሶ ኮንሰርንድ ዊዝ ኢኮኖሚ ሶሻል ፖለቲካል ኤንድ ኢኮሎጂካል ፕሮብለም ዛት ዩ ሂር ኤቭሪ ዴይ። በየቀኑ የምንሰማቸው ነገሮች ለምሳሌ በኢኮኖሚ ሊሆን ይችላል፣ በፖለቲካ ሊሆን ይችላል፣ በሶሻል ሊሆን ይችላል፣ በኢኮሎጂካል ፕሮብሌም ሊሆን ይችላል። እነኛን ነገሮችም ማለት ነው ኮንሲደርድ በማድረግ በየቀኑ የምንሰማቸው ነገሮች ናቸው እነኝና እነኛንን ነው የሚያጠናው። ለዛ እኮ ነው አሁን ጂኦግራፊ ሲንግል የሆነ ዲፊኒሽን የለው መስለ የተባለው። እነኛን ሲያጠና እነኝን ነገሮችን ሲያጠና ኢት አልሶ ኮንሰርንድ ዊዝ ሞደርን ቴክኖሎጂ ከሞደርን ቴክኖሎጂ ጋር ኮንሰርንድ በማድረግ ነው። እነኝን እነማን ናቸው? ጂአይኤስ ጂኦግራፊ ኢንፎርሜሽን ሲስተም አለ፣ ጂፒኤስ አለ፣ ግሎባል ፖዚሽን ሲስተም እና እነኛን ነገሮች ምን በማድረግ ነው ኮንሲደርድ በማድረግ ነው የሚያጠናው ማለት ነው። ሞደርን ቱሎች ናቸው፣ ሞደርን ቴክኖሎጂ ናቸው፣ ኮምፒውተር ምናምን እና እነኛን ኮንሲደር በማድረግ ነው የሚያጠናው ማለት ነው። ስለዚህ ሜጀሬሪያው ፊውቸሮች አሉ። አሁን እዚች ጋር ቅድም ያልኩት ማለት ነው ሃይድሮስፐር ስንል ምን ማለት ነው? ኢት ኢንክሉድስ ኦል ቦዲስ ኦፍ ዋተር ስለ ውሃ አካላት የሚያጠና ስለ ውሃ ቦዲ አካል የሚያጠና ሲሆን እነኛም እነ ኦሽን ናቸው፣ እነ ሪቨር፣ ወንዝ፣ ሌክ፣ ሀይቅ እና የመሳሰሉት የውሃ አካሎች የሚያጠና ነው ማለት ሃይድሮስፐር። ባዮስፈር ካለ ሪፈር ቱ ኦል ሊቪንግ ኦርጋኒዝምን ኤንድ ኦን ዘ ሰርፌስ ኦን ዘ ኤርዝ ሰርፌስ። ባዮስፈር ከተባለ ስለ ሊቪንግ ኦርጋኒዝም ነው የሚያጠናው። አትሞስፌር ከተባለ ኢት ኢንክሉድስ ኦል አስፔክትስ ኦፍ ኤር ኮምፖዚሽን ሰራውንዲንግ አወር ፕላኔት። በአወር ፕላኔት ውስጥ ያሉ ሁሉም ኤር ኮምፖዚሽን የሚያጠና አትሞስፌር ይባላል ማለት ነው። ሊቶስፌር ከተባለ ኢት ኢዝ ዘ ሶሊድ ላየር ኦፍ ሮክ ዛት ኮቨርስ ዘ ኢንተር ሰርፌስ ኦፍ ዘ ፕላኔት። በፕላኔታችን ውስጥ ማለት ነው ኢንተር በውስጧ ከቨር የሆነ የሶሊድ ሮክ የሚያጠና አካል ሊቶስፐር ተብሎ ይጠራል ማለት ነው። አንትሮፖስፐር ደግሞ ኢት ኢዝ ዘ ፓርት ኦፍ ዘ ኤንቫይሮንመንት ዛት ኢዝ ሜድ ኦር ሞዲፋይ ባይ ሁማን አለ። አንትሮ ስለ ካልቸር ስለ ሁማን ካልቸር እንደዛ ነገሮች የሚያጠና አንትሮፖስፐር ይባልና በቀላሉ ለመያዝ ሃይድሮስፐር ከተባለ ከወተር ጋር እንድታያይዙ፣ ባዮስፐር ከተባለ ስለ ሊቪንግ ኦርጋኒዝም ጋር እንድትይዙ፣ አትሞስፌር ከተባለ ከኤር ጋር እንድትይዙ፣ ሊቶስፌር ከተባለ ስለ ሮክ ጋር፣ አንትሮፖስፌር ደግሞ ከሁማን ኤንቫይሮንመንት እና ከካልቸር ጋር እንድታያይዙ ይመክራችኋለሁ። እዚህ ጋር ደግሞ ያለው ምንድን ነው ጂኦግራፊ የሚያጠናበት ኤሪያዎች ናቸው። ብዙም ከባድ አይደለም፣ ቀላል ነው። ወደ ብራንች ኦፍ ጂኦግራፊ እንሄዳለን ማለት ነው። ከዚህ ቀጥለን ብራንች ኦፍ ጂኦግራፊ ስንል አንድ ጥያቄ ልጠይቃችሁ እስቲ። ዋት አር ዘ ቱ ብራንች ኦፍ ጂኦግራፊ? እነማን ናቸው ሁለት ብራንችስ ኦፍ ጂኦግራፊ? ጎበዝ። ፊዚካል ጂኦግራፊ እና ሁማን ጂኦግራፊ ብለን በሁለት እንከፍለዋለን ማለት ነው። ጂኦግራፊን በሁለት እንከፍለዋለን። ፊዚካል ጂኦግራፊ እና ሁማን ጂኦግራፊ ብለን በሁለት እንከፍለዋለን። ፊዚካል ጂኦግራፊ ማለት ምን ማለት ነው? ፊዚካል ጂኦግራፊ ስንል ምን ማለት ነው? ዋት ዳዝ ዘ ፊዚካል ጂኦግራፊ ስቴዲ? ስለ ምንድን ነው የሚያጠናው? ስለ ፊዚካል ጂኦግራፊ ዱ ዩ ናው ዘ ሳብ ብራንች ኦፍ ፊዚካል ጂኦግራፊ? ስለ ሳብ ፊዚካል ጂኦግራፊን ታውቀዋለህ? ሳብ ብራንቹን ታውቀዋለህ ነው ጥያቄ። እና እኔ እስቲ ፊዚካል ጂኦግራፊ ምን እንደሚመስል። ፊዚካል ጂኦግራፊ ስቴዲስ ዘ ዲስትሪቢዩሽን ኦፍ ናቹራል ፊቸርስ ኦፍ ዘ ወርልድ ሳች አስ ክላይሜት፣ ላንድ ፎርም፣ ሶይል፣ ቬጂቴሽን፣ ሰርፌስ ድሬኔጅ ሲስተም፣ ዋተር ሪሶርስ ኤንድ አኒማል። ፊዚካል ጂኦግራፊ የምንለው ስለ ናቹራሊ ፊውቸር በዓለማችን ያሉ ናቹራሊ ፊውቸሮች የነዛን ዲስትሪቢዩሽናቸው ነው የሚያጠናው። የእነሱ ስርጭታቸውን ነው የሚያጠናው። በዓለም ላይ ያሉ ናቹራሊ ፊውቸሮች ለምሳሌ ሳቻስ ክላይሜት ሊሆን ይችላል፣ ላንድ ፎርም ሊሆን ይችላል፣ ሶይል ሊሆን ይችላል፣ ቬጂቴሽን፣ እነኛ የእነሱን ዲስትሪቢዩሽናቸው ነው የሚያጠናው ፊዚካሊ ጂኦግራፊ ብለን የምንጠራው። ዚስ ብራንች ኦፍ ጂኦግራፊ አልሶ ኮንሲደርስ ዘ ኮዝ ኢፌክት ኤንድ ኢንተራክሽን ኦፍ ዜር ፊውቸር። ይህ ብራንች
ይሄ የጂኦግራፊ ብራንች ኮዞችን፣ ኢፌክቶችን እና ኢንተራክሽናቸው ጋር ኮንሲደርድ በማድረግ ነው የሚያጠናው። ሲያጠና ለምሳሌ ክላይሜትን ሲያጠና ኮዝ ሊኖር ይችላል፣ ኢፌክት እና ኢንተራክሽናቸው ሊኖር ይችላል እና ከነዛ ጋር ኮንሲደርድ በማድረግ ነው የሚያጠናው ይሄ ብራንች ማለት ነው። እና ፊዚካል ጂኦግራፊ ፋርዘር ሳብዲቫይድ ኢንቱ ሞር ስፔሻላይዝድ ፊልድ ኦፍ ስቴዲ አስ ፎሎውስ። ይሄ ፊዚካል ጂኦግራፊ ብለን የምንጠራው ሳብ ዲቫይድ አድርገን በ5 ቦታ ልንከፍለው እንችላለን ማለት ነው። በ5 ቦታ ልንከፍለው እንችላለን። የመጀመሪያው ጂኦሞርፎሎጂ ነው። የመጀመሪያው ጂኦሞርፎሎጂ ነው። እዚህ ጋር እንደምታዩት የመጀመሪያው ጂኦሞርፎሎጂ ነው። ጂኦሞርፎሎጂ ዘ ስቴድ ኦፍ ላንድ ፎርም፣ ስለ ላንድ ፎርም የሚያጠና ዘር ዲስትሪቡሽን ኦሪጂንን ዘ ፎርስ ዛት ቼንጅ ዘም ጂኦሞርፎሎጂ የሚያጠናው ይሄ የፊዚካሊ ሳብዲቪዥን ሆኖ ስለ ላንድ ፎርም ነው የሚያጠናው። የተለያዩ ላንድ ፎርሞች አሉ። አሁን እንደ ኤግዛምፕል በ3 ቦታ ከፍለን ልናየው እንችላለን የጂኦሞርፎሎጂ ውስጥ ማለት ነው። አንደኛው ለምሳሌ ሪፍት ቫሊ ሊሆን ይችላል፣ ሃይላንድ፣ ሎውላንድ፣ ስለ እነዛ የሚያጠና በዛ ውስጥ የተለያዩ ፊውቸሮች አሉ፣ ማውንቴን ምናምን ብዙ ነገሮች ወደ ታች ምናየው ይሆናል። እና ጂኦሞርፎሎጂ ስለ ላንድ ፎርም ነው የሚያጠናው፣ ስለ ኦሪጂናቸው ነው የሚያጠናው፣ ስለ ዲስትሪቡሽናቸው ነው የሚያጠናው። እና ጂኦሞርፎሎጂ ማለት እንደዛ ነው ማለት ነው። ሁለተኛው ክላይሜት ነው። ክላይሜት ስንል ስለ ምንድን ነው የሚያጠናው? ክላይሜት ስንል ስተዲስ ፋክተር ዛት ክሪኤት ክላይሜት ኤንድ ኤግዛማይን ቫሪዬሽን ኤንድ ዲስትሪቡሽን ኦፍ ክላይሜት ኤንድ ሪሌትድ ኮዝ ኤንድ ኢፌክት። ስለ ክላይሜት ነው የሚያጠናው። ክላይሜቶሎጂ ስሙም ያስታውቃል። ኮዝ እና ኢፌክታቸው እንዴት እንደተፈጠረ እና አሁን ለምሳሌ ዌዘር እና ስለ ዌዘር ከተባለ ዌዘር እና ክላይሜት ልዩነት ታውቃላችሁ። ዌዘር ማለት ሾርት ፔሪድ ኦፍ ታይም ነው። ክላይሜት ስንል ደግሞ ሎንግ ፔሪድ እስከ 30 እና 35 በላይ ዓመት የሚፈጅ ስለሆነ ስለዛ አሁን ለምሳሌ ክላይሜት ሲያጠና የእነሱ ኮዝ ምን እንደሆነ ኢፌክታቸው ምን እንደሆነ ነው የሚያጠናው ማለት ነው። እና ክላይሜቶሎጂ ማለት ሳብዲቪዥን ኦፍ ፊዚካል ጂኦግራፊ ነው። ሶስተኛው ደግሞ ባዮ ጂኦግራፊ ነው። ባዮ ጂኦግራፊ ዴልስ ዊዝ ዘ ዲስትሪቡሽን ኦፍ ፕላንት እና አኒማል። ስለ ፕላንትና አኒማል ዲስትሪቡሽናቸው ስርጭታቸው የሚያጠና ሳይንስ ባዮ ጂኦግራፊ ነው የሚባለው። ኦሽኖግራፊ ምንድን ነው? ስለ ውሃ ነው የሚያጠናው። ስቴርስ ዘ ሎኬሽን ኮዝስ ኤንድ ኢፌክትስ ኦፍ ኦሽን ካረንት ዌቭ ኤንድ ታይድስ። ስለ ሎኬሽናቸው ኮዛቸውና ኢፌክታቸው ስለ ኦሽን ካረንት ነው የሚያጠናው እና ከውሃ ጋር የተገናኙ ነገሮች ነው የሚያጠናው ኦሽኖግራፊ። ሌላኛው ሶይል ጂኦግራፊ ነው። ሶይል ጂኦግራፊ ደግሞ ከሶይል ጋር የተገናኘ ነገሮች ስቴሪስ ዘ ዲስትሪቡሽን ኦፍ ቫሪየስ ታይፕስ ኦፍ ሶይል ሲሩአት ዘ ወርልድ። አሁን ወደ እስከ 18 የሚጠጉ የሶይል አይነቶች አሉ። ሳልቲ ሶይል፣ ሳንዲ ሶይል የተለያዩ እስከ 18 የሚጠጉ አይ ቲንክ 10 እና 11 12 አካባቢ አለ መሰለኝና ምናየው ይሆናል። እና እነዛን ሶይሎች ፓርት የሚያጠና ቫሪያቲዎችን የሚያጠና ሶይል ጂኦግራፊ ይባላል። አሁን ይሄ እንደ ድል ሆኖ የጂኦግራፊ ዲፓርትመንት ከገባችሁ ይሄ የራሱ የሆነ ኮርስ ነው። ይሄም ክላይሜቶሎጂ የራሱ የሆነ ኮርስ ነው፣ ትወስዳላችሁ ማለት ነው። አንዳንድ ኮርስ ይሆናል እነኚህ ነገሮችና ይሄ እንድትይዙ በቀላሉ እንድትይዙ ፈልጋለሁ። መጀመሪያ ጂኦግራፊን በሁለት ከፈልን። ፊዚካል ጂኦግራፊ እና ሁማን ጂኦግራፊ ብለን በሁለት ከፍለናል። ከነዛ መካከል ፊዚካል ጂኦግራፊ አይተናል። ፊዚካል ጂኦግራፊ የምንለው ስለ ናቹራል ፊውቸር ዲስትሪቡሽን ነው የሚያጠናው ነው። እነኛ እነማን ናቸው? ክላይሜት፣ ላንድ ፎርም፣ ሶይል ምናምን ነው። እና ከዛም አልፈን ስለ ሳብ ፊዚካሊ ጂኦግራፊ አይተናል ማለት ነው። ከነዛ መካከል አንደኛው ጂኦሞርፎሎጂን አይተናል። ክላይሜቶሎጂ፣ ባዮ ጂኦግራፊ፣ ኦሽኖግራፊ እና ሶይል ጂኦግራፊ ብለን አይተናል። ይህን ካየን በኋላ ወደ ሁለተኛው እንሄዳለን። ሁለተኛው ብራንች ጂኦግራፊ ብራንች እንሄዳለን ማለት ነው። ሁለተኛው የጂኦግራፊ ብራንች ሁማን ጂኦግራፊ ነው። እና ሁማን ጂኦግራፊ ማለት ምን ማለት ነው? ሁማን ጂኦግራፊ
ብራንችን ልትነግሩኝ ትችላላችሁ? ጎበዝ። እሺ ሁማን ጂኦግራፊ ስተዲስ ዘ ዲስትሪቡሽን ኤንድ ኢንፍሉዌንስ ኦፍ ሁማን አስፔክት ኦፍ አወር ወርልድ ኢንክሉዲንግ ካልቸር፣ ፖፑሌሽን፣ ሴትልመንት፣ ኢኮኖሚክ አክቲቪቲ ኤንድ ፖለቲካል ሲስተም። የሁማን አስፔክቶቹ በዓለም ውስጥ ማለት ነው። አሁን ለምሳሌ በካልቸር ሊሆነች በካልቸር በፖፑሌሽን ሴትልመንት በኢኮኖሚ የሚያደርጉት ኢንፍሉዌንሳቸው እና ዲስትሪቡሽናቸው ነው የሚያጠናው ስለ ሁማን ጂኦግራፊ። ሰው አሁን ለምሳሌ ኢትዮጵያ ውስጥ ራሱ ከ80 በላይ የሆነ ብሔር አለን። ከዛ በኋላ 80 ብሔራቸውም የራሳቸው የሆነ ካልቸር አላቸው፣ አቀማመጥ አላቸው። ፖፑሌሽን አንዳንዱ ለምሳሌ ወደ ደቡብ ስንመጣ ሴትልመንታቸው አንዳንድ ሴትልመንታቸው አሁን ለምሳሌ ብዙ ቦታ ይከፈላል። ሴትልመንት ዲስፐርስድ አለ፣ በጣም ጥቅጥቅ ያለ አለ፣ አልፎ አልፎ ሊነር አለ። እነኛ ዲስትሪቡሽናቸው ኢንፍሉዌንሳቸውን የሚያጠና ሳይንስ ሁማን ጂኦግራፊ ብለን እንጠራለን ማለት ነው። ሶ ይህ ሁማን ጂኦግራፊ የራሱ የሆነ ሳብ ብራንች አለ። አንደኛው ካልቸራል ጂኦግራፊ ነው። ሁለተኛው ፖፑሌሽን ጂኦግራፊ፣ ሶስተኛው ኢኮኖሚክ፣ ፖለቲካል፣ አርባን እና ሂስቶሪካል ብለን በ5 ቦታ ልንከፍለው እንችላለን። ካልቸራል ጂኦግራፊ ማለት ምን ማለት ነው? ካልቸራል ጂኦግራፊ ስናይ ጂኦግራፊ ኤግዛማይን ዘ ዲስትሪቡሽን ኤንድ ኢንተራክሽን ኦፍ ካልቸር ኢንክሉዲንግ ፒፕልስ ቢሊቭስ ኤንድ ኮስተምስ። ስለ አንድ ብሔር፣ ስለ አንድ ፒፕል፣ ስለ አንድ ህዝብ ካልቸራቸው፣ አኗኗራቸው፣ ባህላቸውን የሚያጠና ሳይንስ ካልቸራል ጂኦግራፊ ይባላል። ይህ ፓርት ኦፍ ሁማን ጂኦግራፊ ነው። ሁለተኛው ደግሞ ፖፑሌሽን ጂኦግራፊ ነው። ፖፑሌሽን ጂኦግራፊ ሚንስ ኮንሰርንድ ዊዝ ፖፑሌሽን ዲስትሪቡሽን ኤንድ ፋክተር አፌክቲንግ ኢት። ፖፑሌሽን ጂኦግራፊ የምንለው ኮንሰርንድ የሚያደርገው ስለ ፖፑሌሽን ዲስትሪቡሽን ነው። ፖፑሌሽን ዲስትሪቡሽን ነው የሚያጠናው፣ ስለ ህዝብ ስርጭት ነው የሚያጠናው ማለት ነው። እና ያ ፋክተር ምንድን ነው? አሁን ለምሳሌ የህዝብ ዲስትሪቡሽን እንደ ፋክተር የሚያደርጋቸው ነገሮች ምንድን ነው ብሎ የሚያጠና ሳይንስ ፖፑሌሽን ጂኦግራፊ ነው። ሶስተኛው ኢኮኖሚክ ነው። ኢኮኖሚ ማለት ከኢኮኖሚ ጋር የተገናኘ ነገር ማለት ነው። ፖለቲካል ስንል ከፖለቲካ ጋር የተገናኘ ነገር ማለት ነው። አራተኛ አርባን ጂኦግራፊ፣ ስለ አርባን ስለ ከተማ የሚያጠና ሳይንስ ነው። ሂስቶሪካል ጂኦግራፊ ስንል ከሂስትሪ ጋር የተገናኘ ነገሮች የሚያጠና ሳይንስ ምን ይባላል? ሂስቶሪግራፊ ይባላል። እና ስለዚህ ይሄ ሁማን ጂኦግራፊ ስለ ዲስትሪቡሽን ኤንድ ኢንፍሉዌንስ ኦፍ ሁማን አስፔክትስ ኦፍ አወር ወርልድ ነው የሚያጠናልን ማለት ነው። ከዛ ሳብራንቾች እነኚህ ናቸው። ካልቸራል፣ ፖፑሌሽን፣ ኢኮኖሚክ፣ ፖለቲካል፣ አርባን እና ሂስቶሪካል ማለት ነው። እነኚህም ቅድም እንዳልኩት የራሳቸው የሆነ ሲንግል የሆነ ኮርስ ልትወስዱ ትችላላችሁ፣ ምናልባት ቲቺንግ ጂኦግራፊ ከገባችሁና። ይህን ካየን በኋላ የኢትዮጵያ ሳይዝ፣ ሎኬሽን እና ሼፓ ምንድን ነው የሚመስለው? ኢትዮጵያ እዚህ ጋር የኢትዮጵያ ሳይዟ ምን አይነት ነው፣ ሼፓ ምን አይነት ነው የሚለውን እናያለን። ሎኬሽን ኦፍ ኢትዮጵያ፣ የኢትዮጵያ መገኛ ወይም ሎኬሽኗ እናያለን። ዋይ ዘ ሎኬሽን ኦፍ ቲንግስ ኢምፖርታንት ኢን ጂኦግራፊ። በጂኦግራፊ የአንድ ሎኬሽን የአንድ መገኛ ለምን ይጠቅማል ነው። ኢን ጂኦግራፊ ዘ ተርም ሎኬሽን ኢዝ ማች ሞር አብስትራክት ኮንሰፕት ዊዝ። እሺ ሶ አንደኛው ሪላቲቭ ሎኬሽን ብለን ሎኬሽን እናያለን ማለት ነው። ሪላቲቭ ሎኬሽን በሁለት ይከፈላል። ሪላቲቭ ሎኬሽን እና አብሶሉት ሎኬሽን ብለን ሁለት ቦታ ልንከፍለው እንችላለን። እና ሪላቲቭ ሎኬሽን ማለት ምን ማለት ነው? ሪላቲቭ ሎኬሽን ሪፈር ቱ ዘ ፖዚሽን ኦፍ ፕሌስ ኢን ሪሌሽን ቱ ሎኬሽን ኦፍ አዘር ጂኦግራፊካል ፊውቸር። ይህ አንጻራዊ ሎኬሽን ብለን የምንጠራው ማለት ነው። ሪላቲቭ ሎኬሽን የምንለው ለምሳሌ እንበልና በትምህርት ቤታችሁ ውስጥ በዚህ በደቡብ ምን ያህል ጂኦሎጂካል ፊውቸር እንዳለ፣ ለምሳሌ ተራራ ካለ በሰሜን ተራራ አለ፣
በደቡብ እንደዚህ እያላችሁ የምትገልጹት ነገር ካለ ይህ አንጻራዊ ነው። በአንጻራዊ የምንገልጸው ነገር ሪላቲቭ ሎኬሽን ብለን እንጠራለን ማለት ነው። ሎኬሽን ኦፍ አዘር ጂኦግራፊካል ፊውቸር፣ እነኛ አዘር ጂኦሎጂካል ፊውቸር ተጠቅመን የአንድን ነገር የምንገልጸው ነገር ሪላቲቭ ሎኬሽን ብለን እንጠራለን። ሪላቲቭ ሎኬሽን ካን ቢ ኤክስፕሬስድ ዘ ፎሎዊንግ ቱ ዋይ፣ በሁለት መንገድ ሪላቲቭ ሎኬሽን ልንገልጽ እንችላለን። አንደኛው ቫይስናል ሎኬሽንን ጂኦሎጂካል ሎኬሽን ብለን በሁለት ልንገልጸው እንችላለን። ቫይስናል ሎኬሽን ሾውስ ሎኬሽን ኦፍ ካውንትሪን ሪሌሽን ናይቦሪንግ ካውንትሪ። ቫይስናል ሎኬሽን የምንለው ስለምንድነው የሚያሳየን? ስለ ሪሌሽን ቱ ናይቦሪንግ ካንትሪ፣ ስለ ናይቦሪንግ ካንትሪ ሪሌሽን ነው የሚያሳየን። አሁን እዚህ ጋር ኢትዮጵያን ካየን ናይቦሪንግ ካንትሪ እነማን ናቸው? ኤርትራ አለች፣ ጅቡቲ፣ ሶማሊያ፣ ኬንያ እና ሳውት ሱዳን እና ሱዳን አለች ማለት ነው። እነኛ ቫይስናል ሎኬሽን ብለን እንጠራለን። የእነኛን ሪሌሽን የሚያጠና ቫይስናል ሎኬሽን ብለን እንጠራለን ማለት ነው። while the strategic also known as natural location describes a country location in refer ቫይስናል ሎኬሽን ኦፍ ኢትዮጵያ is land locked country that is surrounded by 6 ናይቦሪንግ ካውንትሪ። ኢትዮጵያ እዚህ ጋር እንደምታዩት ላንድ ሎክድ ካውንትሪ ነው። ወደ ሲ ወደ ባህር መውጫ የሌላት ሀገር ነች ማለት ነው። ኢትዮጵያ ላንድ ሎክድ ነው። ብሎክድ የሆነው በ6 ሀገሮች ናቸው ይላል። እኔው እዚህ ጋር ለምሳሌ ኤርትራ አለች 1፣ ጅቡቲ አለች እዚህ ጋር 2፣ ሶማሊያ አለች 3፣ ኬንያ 4፣ ሱዳን ሳውት ሱዳን 5፣ ሱዳን 6 ማለት ነው። ስለዚህ በእነዛ ሀገሮች የተከበበች ሀገር ነች ማለት ነው። ስለዚህ ኢትዮጵያ ላንድ ሎክድ ሀገር ናት ማለት ነው። ለምሳሌ እዚህ ጋር ሶማሊያ ካየን ሶማሊያ ላንድ ሎክድ አይደለችም። ምክንያቱም እዚህ ጋር ኢንዲያን ኦሽን አለች ማለት ነው። ኢንዲያን ኦሽን ስላለ ወደ ባህር መውጫ አላት ማለት ነው። ጅቡቲን ካየን አለ እዚህ ጋር፣ ኤርትራን ካየን፣ ሱዳን ካየን አላት። ግን ኢትዮጵያን ካየን በሀገሮች የተከበበች ናት። ላንድ ሎክድ የምንለው ለዛ ነው ማለት ነው። ይሄ ስለ ቫይስናል ሎኬሽን ሲናይ ማለት ነው፣ እንደዛ ነው። ስለዚህ ባውንደሪ ላይናቸውን እንየው። አሁን ደግሞ ወደዛ ከመሄዳችን በፊት እዚህ ጋር ኢች ካውንትሪ ሼርስ ዲፍረንት ሌንግዝ ኦፍ ኢትዮጵያስ ቦርደር ላይን፣ እያንዳንዱ ሀገሮች የራሳቸው የተለያዩ የሆነ ሌንግዝ፣ የተለያዩ መጠን ያለ ሌንግዝ ሼር ያደርጋሉ ማለት ነው። ለምሳሌ ምን ማለት ነው? ሶማሌ ካየን ከዚህ ጀምሮ ሶማሌን ካየን ከዚህ ጀምሮ እስከዚህ ድረስ ማለት ነው ሼር ታደርጋለች ከኢትዮጵያ እስከዚህ ድረስ ማለት ነው። እስከዚህ ድረስ ማለት ነው። ጅቡቲ ካየን ከዚህ እስከዚህ ነው። ኤርትራን ካየን ከዚህ እስከዚህ ሼር ታደርጋለች ድንበሯ። ሱዳን ካየን ከዚህ እስከዚህ፣ ሳውት ሱዳን ከዚህ እስከዚህ ሼር ታደርጋለች። ኬንያ ደግሞ እንደዚህ እና እየተለያየ። ለምሳሌ የሶማሊያና የጅቡቲ ሼር የሚያደርጋቸው አንድ አይደለም። ጅቡቲ ደግሞ ይህን ቦታ ብቻ ነው ሼር የምታደርገው። ሶማሌ ደግሞ ከዚህ እስከዚህ ድረስ ሼር ስለምታደርግ የተለያዩ ዲፈረንት የሆነ ሌንግዝ ነው ሼር የሚያደርጉት። ቶታል ሌንግዝ ኦፍ ኢትዮጵያስ ባውንደሪ ላይን ኢዝ 5260 ኪሎ ሜትር ነው። የቶታል ሌንግዝ ኦፍ ኢትዮጵያን ባውንደሪ ቶታል ሌንግዙ ይሄን ሲደመር ማለት ነው 5260 ኪሎ ሜትር ሼር ታደርጋለች ማለት ነው።